በዛሬው ዕለት ልናወራ የወደድነው ፕሬዘንቴሽን ሲኖርብን ወይ ደግሞ በሰዎች ፊት ወጥተን መናገር ሲኖርብን ምን ማድረግና አለማድረግ ይኖርብናል የሚለውን ነው። ብዙ ሰው እንግዲህ በሰው ፊት ለማውራት እቸገራለሁ፣ በጣም ይጨንቀኛል ሳስበው ገና የምትሉ ካላችሁ እነሆ ለእናንተ ይህ ቪዲዮ እጅግ ጠቃሚ ነውና እስከ ፍጻሜ አብራችሁ እንድትመለከቱ በአክብሮት ጋብዛለሁ። ከፕሬዘንቴሽን በፊት ልናደርግ የሚገባቸው ቅድመ ዝግጅቶች የመጀመሪያ ጥሩ የሆነ ዝግጅት ነው። ስለምናቀርበው ነገር ሙሉ ለሙሉ መዘጋጀት አስፈላጊ የሆነውን ንባብ፣ ጽሁፍ ወይም ደግሞ ዝግጅት ልንጨርስ ይገባናል። የመጀመሪያው ይሄ ነው። በሁለተኛ ደረጃ ውሃ መጠጣት ነው። ፕሬዘንት ለማድረግ ከመቅረባችን በፊት ወይ ከሰዎች ፊት ከመቆማችን በፊት በቂ የሆነ ውሃ መጠጣት አለብን። የጉሮሮ ድርቀት እንዳይኖር ወይ ትንፋሽ መቆራረጥ እንዳይኖር ስለሚያደርገን ረጅም ቆይታ ካለን እዛው አካባቢም ውሃ ባይጠፋ በየመሃሉ መጎንጨት ብንችል ጥሩ ነው። ረጅም ደቂቃ ካወራን ስለሚደርቅ ማለት ነው። ከዛ ውጪ መጸዳዳትም ነው። በተለይ የውሃ ሽንት በጣም ሊረብሽ ስለሚችል መድረክ ላይ ከመቆማችን በፊት ወይ ፕሬዘንቴሽን ከመጀመራችን በፊት ይህንንም መጨረስ ይጠበቅብናል። በሶስተኛ ደረጃ ጥሩ አለባበስ ነው። ጥሩ አለባበስ ስንል የግድ ውድ ልብስ፣ የግድ ብራንድ የሆነ ልብስ፣ የግድ አዲስ ልብስ ላይሆን ይችላል። ለዛ መድረክ የሚመጥን አለባበስ፣ ምቾት ማይነሳ፣ በጣም ረዝሞ ሊጠልፈን ያልደረሰ፣ በጣምም አጥሮ የማያሳቅቀን፣ ሰውነትን የማያጋልጥ፣ በተለይ ለሴቶች ከሆነ ሰውነትን የማያጋልጥ አጓጉል ያልሆነ ጥሩ የሆነ አለባበስ ልንለብስ ይገባናል። ይሄ በተለይ ትልትል ያለባቸው ሰውነትን የሚያጋልጡትን ደግሞ በፍጹም መጠቀም የለብንም እና በጣም ስዕል ያለበት የሰዎችን ትኩረት ስለሚስቡ አለባበሳችን ጋራም በጣም አቅም በፈቀደ ዝም ያለ ግን ንጹህ የሆነ አለባበስ እንዲሁም ሰውነታችን አጋልጦ ማይሰጠን ሊሆን ይገባል። በቀጣይ የምንመለከተው እንግዲህ ስለ ተመልካቾቻችን የተወሰነ መረጃ ቢኖረን ነው። ከመግባታችን በፊት ለምሳሌ ከሐኪሞች ጋር ከሆነ እነሱን ያማከለ ወሬ እንድናወራ፣ ተማሪዎችም ከሆንን ደግሞ ስለዛው ኦዲየንሱን መምህራኖቻችንን ማወቁ አይከፋም። እቺን መረጃ ማሰባሰብ ብንችል የበለጠ ውበት እንዲኖረው ያደርጋል የኛ ፕሬዘንቴሽን። በአምስተኛ ደረጃ እንግዲህ የአይን ግንኙነት ነው ሊኖረን የሚገባው። ብዙ ሰው ለፕሬዘንቴሽን ይወጣል ወይ መሬቱ ላይ አይኑን ተክሎ አሊያም ደግሞ ጣራው ላይ አይኑን ሲያንከራትት እንዲሁ አውርቶ ግን ሳይደመጥ ሊገባ ይችላል። እኛ ግን ማዳበር ያለብን አይን ለአይን ያሉትን ሰዎች ዙሪያ እየቃኘን ማውራት መልመድ ይጠበቅብናል። በነገራችን ላይ አይናቸውን ስናይ ምንፈራቸው ሰዎች ካሉ ወይ ደግሞ ይሄንን ለማድረግ ከተቸገርን የሰዎችን ከግንባር በላይ ያለ ገጽታ መመልከት ነው። ከግንባር በላይ አይናቸውን እየዞሩ ማየት እዚህ ጋራ ፍርሃት ላለበት ሰው ጠቃሚ ቲፕ ይመስለኛል። ግን አቅም በፈቀደና በተቻለ መጠን የአይን ተግባቦት ወይም አይ ኮንታክት ሊኖርን ይገባል። ከዛ ውጪ ልክ መድረኩ ላይ ስንቆም እውነተኛ መሆን አለብን። ይሄ አርቲፊሻል የሆነ ነገር ወይ የሆነን ሰው ለመምሰል ጥረት ከማድረግ ይልቅ ራሳችንን ሆነን በእውነተኛ ማንነታችን መቅረብ እጅግ በጣም ሐሳባችንንም ለመግለጽ ከዛ እኛንም ተደማጭና ተመራጭ እንድንሆን ያግዘናልና ሌላውን ሰው ከመምሰል ይልቅ ራስን መሆን ሊሰመርበት ይገባል። በሰባተኛ ደረጃ የሚቻል ከሆነ እና ድባቡ የሚፈቅድ ከሆነ ተመልካቾችን ማሳተፍ ነው። ብንችል በስም እየጠራን ምናቃቸው ከሆነ፣ ካልሆነ ግን እድል እየሰጠን አሳታፊ ብናረገው በጣም ጥሩ ይሆንልናል። እነሱም በንቃት ስለሚከታተሉ የፕሬዘንቴሽን ሂደታችንም የተሻለ ይሆናል። ጥያቄን በመጠየቅ ሊሆን ይችላል፣ ሀሳብ እንዲሰጡ በማሳተፍ ሊሆን ይችላል። ይሄንን ብናካትተው በጣም አሪፍ ነው። ከዛ ውጪ ፕሬዘንቴሽን ከማድረጋችን በፊት የሚገባን ምንድነው? በራስ መተማመን ነው። አስቀድመን ተዘጋጅተን ከዛ አለባበሳችን አስተካክለን በመስታወት ደግሞ በመለማመድ በራስ መተማመናችንን ማጎልበት መቻል አለብን። ምክንያቱም በፍርሃት ውስጥ ሆነን ወይ ላብ በላብ ሆነን የያዝነው ወረቀት እየተንቀጠቀጠ ወይ እጃችን እየተንቀጠቀጠ
ራስ መተማመን ርቆን የምናቀርበው መረጃ በራሱ ሰዎች ጋር በልኩና በአግባቡ አይደርስልንም እና በራስ መተማመን በጣም ቅመም የሆነ ነገር ነው፣ በተለይ ለፕሬዘንቴሽን ወቅት። ከዛ ውጪ ድምጻችንን በተመለከተ አስፈላጊ በሆነበት ጊዜና ሰዓት ሁሉ ከፍ ወይም ደግሞ ዝቅ እያደረግን ፕሬዘንት ማድረግ አለብን። የሰዎችን ትኩረት ይስብልናል። በጣም በተለይ ትኩረት ልንሰጣቸው የሚገቡ ሀሳቦች ላይ ይህንን መንገድ ብንጠቀም እጅግ በጣም ጥሩ የተሻለ መልእክታችን እንዲደርስ ልናደርግ እንችላለንና ድምጽ የመለዋወጥ ጥበቧን ብናስብባት የተሻለ ነው። በመጨረሻ የምንመለከተው በፕሬዘንቴሽን ወቅት ማድረግ ያለብን ነጥባችን ላይ ማተኮር ነው። የማይመለከተን ነገር ላይ ስንሽከረከር ቆይተን ልክ ባለቀ ሰዓት ወደ ነጥባችን መምጣት የለብንም። የሚጠበቁብንን መግቢያ ሀተታ ምናምን ልናደርግ እንችላለን፣ ግን ዋና ነጥቡን ያልሳተ ወይም እሱ ላይ ያተኮረ ነገር መሆን አለበት። በጣም ብዙ ፕሬዘንቴሽኖችን ካስተዋላችሁ ዋና ሀሳባቸው መጨረሻ ላይ ነው የሚመጣላቸው፣ መጀመሪያ ላይ የማይመለከተውን እያወሩ ማለት ነው። ስለዚህ እነዚህን ጠቃሚ ነጥቦች በፕሬዘንቴሽን ወቅት ብናደርግ እጅግ በጣም እናተርፋለን። ለተመልካቹም ጥሩ መልእክት እናስተላልፋለን። ባናደርግ የሚመከረው አጉል የሆነ አለባበስ፣ ይሄ ሜካፕንም የፀጉር ስታይልንም ጨምሮ ነው። ይሄ በጣም አቴንሽናችን ከፕሬዘንቴሽኑ ይልቅ ግለሰቡ ላይ የሚያደርጉ ነገሮችን ማድረግ የለብንም። ሳንዘጋጅ ሰው ፊት መቆም የለብንም። ከዛ ውጪ በአይን አለመተያየት ኦዲየንሶቻችንን ወይ ወደ ፕሬዘንቴሽናችን ወደ ፓወርፖይንቱ ብቻ ዞረን ማውራትም አንድ ቦታ ላይም ቆሞ ማውራት የለብንም። በየመሃሉ የሚቻልበት አግባብን ተጠቅመን መንቀሳቀስ ይኖርብናል። ከዛ ውጪ ነገ የራሳችንን አሉታዊ ስሜት ለተመልካቹ ማጋራት የለብንም። በጎ ልምዶች የምናውቃቸው ድርጊቶች ካሉ እነሱን ማጋራት ይኖርብናል። ከዛ ውጪ ግን የራሳችንን አሉታዊ ስሜት ተመልካቹ ላይ መጫን አይጠበቅብንም። እነዚህና መሰል ነገሮችን ከፕሬዘንቴሽን በፊት ብታደርጉ ይጠቅማቸዋል ብለን ይሄን አዘጋጅተናል። በሌላ ጠቃሚ ቪዲዮ እስከምንገናኝ በቸር ቆዩን። ቅንጣት በምስጋና አሁንን መኖር